ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ለጥቅምት 6 2018 ዓ.ም ከኢትዮ ዜና ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እንንገራችሁ። በጎጃም ዛሬ ከንጋት ጀምሮ በተደረገ ውጊያ የአገዛዙ ጦር ላይ ከፍተኛ ጉዳት ደርሷል። በሰሜን ወሎ ቆቦ ቀጠናን በከባድ መሳሪያ የታገዘ ውጊያ መቀስቀሱ ተሰምቷል። የአገዛዙ ሹመን በፋኖ ኃይሎች መገደላቸው ታውቋል። እኚህ የብልጽግና ሰው የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የቅርብ ሰው መሆናቸውም የታወቀ ሲሆን ቀጠናው ላይ ከባድ ውጥረት መንገሱንም የመረጃ ምንጮች ጠቁመዋል። በአማራ ክልል በከባድ መሳሪያ የታገዘ ዘመቻ በፋኖ ኃይሎች ላይ መክፈቱን የአገዛዙ ኃይል ያሳወቀ ሲሆን ሳይሳካለት ቀርቷል። ጦሩ 23 ሞርታርና ሌሎች ከባድ መሳሪያዎችን ተጠቅሞ ለመከላከል ቢሞክርም ፋኖ ወደ ጨበጣ ውጊያ በመግባት ድል አድርጓል። ቀዳሚ መረጃችን ነው። የትግራይ ኃይሎች ተቃውሞ እንደቀጠለ ነው። ተቃዋሚዎቹ ጥሪ አድርገዋል። የትግራይ ኃይሎች የሚባለው ወታደራዊ ስብስብ አባላት የሚያደርጉትን ተቃውሞም ሌሎች የህብረተሰብ ክፍሎች እንዲደግፉት ተቃዋሚ ፓርቲዎች ጠይቀዋል። ሌላኛው መረጃችን ነው። ፕሬዝዳንት አልሲሲና ሌተናል ጀነራል አልቡርሃን በአባይ ውሃና በሱዳን ቀውስ ዙሪያ ተወያይተዋል። በአባይ ውሃ ላይ የሚወሰድን ማንኛውንም የተናጠል እርምጃ እንደሚቃወሙ በጋራ ባወጡት መግለጫ አሳውቀዋል። በዜናችን አካተነዋል። ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ ያስፈልገኛል አለ። ሐማስ የቀሩ ታጋቾችን አስክሬን ለማውጣት ዘመናዊ መሳሪያ እንደሚያስፈልገው አሳውቋል። የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎች አስክሬኖችን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች እንደሚያስፈልጉት አሳውቋል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት ቻናሉንም ሰብስክራይብ በማድረግ እንድትከታተሉ በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋገራለሁ። ሰናይ ቆይታ። አማራ ክልል በከባድ መሳሪያ የታገዘ ዘመቻ በፋኖ ኃይሎችና በአገዛዙ ሰራዊት መካከል እየተደረገ ይገኛል። በአማራ ክልል የተለያዩ አካባቢዎች ዛሬ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበባቸው ውጊያዎች መደረጋቸውም ታውቋል። በጎጃም ዛሬ ጥቅምት 6 2018 ዓ.ም ከጠዋት ጀምሮ በተደረገ ውጊያ የአገዛዙ ጦር ላይ ከፍተኛ ጉዳት መድረሱ ተሰምቷል። በሰሜን ወሎ ቆቦ ቀጠና በከባድ መሳሪያ የታገዘ ውጊያም መቀስቀሱ ነው የተነገረው። በዛሬው ዕለት በጎጃም ሀዊ ዞን አዲስ ቅዳም ከተማ የፋኖ ኃይሎች በ4 ቀናት ልዩነት ውስጥ ለሁለተኛ ጊዜ የአገዛዙን ጦር አጥቅተዋል። ከንጋት ጀምሮ የፋኖ ኃይሎች ወደ አዲስ ቅዳም ከተማ በመግባት ውጊያ መክፈታቸውን የዓይን እማኞችን ዋቢ አድርጎ የዜና ምንጫችን ዘግቧል። ውጊያው የተቀሰቀሰው የፋኖ ኃይሎች ወደ ከተማይቱ በመግባት ያገዛዙን የጦር ካምፕ ላይ ተኩስ መክፈታቸውን ተከትሎ መሆኑን ነው ለማወቅ የተቻለው። በዚህ ማውደ ውጊያ ከ120 በላይ ያገዛዙ ጦር አባላት ሰብአዊ ጉዳት ደርሶባቸዋል የተባለ ሲሆን 50 የሚበልጡትም ደግሞ ቆስለዋል ሲሉ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር አስታውቋል። ከ80 በላይ የጦር መሳሪያዎችን በፋኖ ኃይሎች መማረካቸውን የአማራ ፋኖ ብሔራዊ ኃይል አሳውቋል። ገዛዙ ጦር ዙ 23 ሞርታርና ሌሎች ከባድ መሳሪያዎችን ተጠቅሞ ለመከላከል ቢሞክርም ፋኖ ወደ ጨበጣ ውጊያ በመግባት ድል አድርጓል ሲሉ የፋኖ የመረጃ ምንጮች ተናግረዋል። አንድ አዲስ ቅዳም ከተማ ነዋሪ በበኩላቸው ያገዛዙ ወታደሮች በተኮሱ ከባድ መሳሪያ የንጹሃን መኖሪያ ቤት ተመቶ ከፍተኛ ጉዳት ተመዝግቧል። በከተማዋ ከንጋት ጀምሮ እኩለ ቀን ድረስ በቆየው ከባድ ውጊያ ምክንያት ከባህር ዳር ወደ ዳንግላ አድርጎ ወደ ደብረ ማርቆስ የሚወስደው ዋናው መንገድ ለትራንስፖርት ዝግ ሆኖ መዋሉን ነዋሪዎች ተናግረዋል። እንዲህ እንዳለ በክልሉ ደቡብ ጎንደር ዞን ጋይንት ቀጠና ጨጨሆ መድኃኔዓለም አካባቢ ዛሬ ከንጋት ጀምሮ ይህ ዜና እስከተጠናቀረበት ሰዓት ድረስ ውጊያ እየተደረገ መሆኑን የፋኖ የመረጃ ምንጮች ተናግረዋል። በዚያ አውደ ውጊያ ሰብአዊ ጉዳት ተመዝግቧል ያሉት የፋኖ የመረጃ ምንጮች የአገዛዙ ጦር ወደ ንፋስ መውጫ ማፈግፈጉን ተከትሎ ውጊያው ለጊዜው በከፊል ጋብ ማለቱን ተናግረዋል። እንዲህ እንዳለ የብልጽግና እነማይ ወረዳ ምክትል አስተዳዳሪ በፋኖ ኃይሎች መገደላቸው ተሰምቷል። በአማራ ክልል ምስራቅ ጎጃም ዞን እነማይ ወረዳ ምክትል አስተዳዳሪና ስራ ክህሎት ጽህፈት ቤት ኃላፊ መሆናቸው የተነገረው አቶ አዲሱ ተሻለ ጥቅምት 6 2018 ዓ.ም ማለዳ በቢቸና ከተማ ተገለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በላይ ዘለቀ ክፍለ ጦር የብልጽግናውን ሹም ግድያ በተመለከተ ኃላፊነቱን ወስዷል። ዛሬ ጥቅምት 6 2018 ዓ.ም የፋኖ አባላት ወደ ቢቸና ከተማ በመግባት በወሰዱት እርምጃ የእነማይ ወረዳ ምክትል አስተዳዳሪ አዲሱ ተሻለ ተገድለዋል ያለው አፋባሃ ምክትል አስተዳዳሪው ለረጅም ጊዜያት የአገዛዙን ተልዕኮ በመቀበል የአካባቢው ነዋሪዎች ሲያስጠቁር የነበረ ቢማ ቅዱስ ጊዮርጊስ ገዳም ላይ ትዕዛዝ በማውጣት ጉዳት እንዲደርስ ያደረገ የአዲስ አለማየሁ ሙዚየም ያቃጠለ በእነማይ ወረዳ ቢቸና ከተማ የፋኖ ኃይሎች አባልና ቤተሰብ ናችሁ በማለት ንጹሃንን ሲያሰቃይ የነበረ ግለሰብ እንደነበረም አስታውቋል።
እነማይ ወረዳ የብልጽግናው ጽህፈት ቤት በበኩሉ አመራራችን አቶ አዲሱ ተሻለ በጠዋት 12 ሰዓት ተኩል ወደ ስራ ሲወጡ በጽንፈኛው በተተኮሰባቸው ጥይት ተገለዋል ሲል የያዘን መግለጫ ወጥቷል። አቶ አዲሱ ተሻለ የብልጽግናው ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተወለዱበት የእነማይ ወረዳ በምክትል አስተዳዳሪነት በቆየበት ጊዜ በቀጥታ ከአቶ ተመስገን ጥሩነህ ጋር ግንኙነት በማድረግ በቀጥታ የብልጽግናው መዋቅር ሙሉ በሙሉ ወረዳው ላይ ለመመለስ ቃል ገብተው እንደነበረ አንድ የቅርብ የስራ ባልደረባ ለዜና ምንጫችን ተናግረዋል። አቶ አዲሱ ተሻለ ወረዳው ላይ ያለውን ችግር ካስተካከለ ሌላ ኃላፊነት ይጠብቃል በሚል በአቶ ተመስገን ጥሩነህ ቃል ተገብቶለት እንደነበረም የስራ ባልደረባው ተናግሯል። በተመሳሳይ በዛሬው ዕለት በሰሜን ወሎ ዞን ከጧት ጀምሮ በከባድ መሳሪያ የታገዘ ውጊያ መቀስቀሱን ኢትዮ ኒውስ ዘግቧል። የአገዛዙ ጦር መድፍን ጨምሮ ከባድ መሳሪያዎችን ይዞ ከቆቦ ከተማ ተኩለሽ አቅጣጫ ተኩስ መክፈቱን ተከትሎ ውጊያው መቀስቀሱን የአካባቢው ነዋሪዎች በመጥቀስ የመረጃ ምንጫችን የተናገረ ሲሆን ሰሞኑን ከሀራና ከአፋር አቅጣጫ ከፍተኛ ጦር ወደ ቆቦ ቀጠና በማስገባት ያከማቸው የአገዛዙ ጦር በዘመቻ አደማሊ የተያዘበትን አካባቢ መልሶ ለመያዝ በሚል ዘመቻ መጀመሩን ነው የመረጃ ምንጮቻችን የጠቆሙት። የዛሬው ውጊያም በፋኖ ኃይሎች ቁጥጥር ስር ያለችውን ሁለሽ ከተማን ለመያዝ የሚደረግ ውጊያ ሳይሆን እንዳልቀረም ተናግረዋል። በዚህ ውጊያ በቆቦ ወረዳ አማያ፣ ጠብለት፣ ስንደዶ፣ በዋናና ቀመሌ አካባቢዎች ላይ በመድፍ ዙ 23 እና ሞርታር ከባድ መሳሪያዎች በመታገዝ መቀጠሉን የመረጃ ምንጮቻችን ዘግበዋል። ፋኖ የመረጃ ምንጮች በበኩላቸው ዛሬ ጥቅምት 6 2018 ዓ.ም ከጠዋት ጀምሮ ውጊያ መቀስቀሱን በማረጋገጥ የፋኖ ኃይሎች ስትራቴጂካዊ ቦታዎችን ይዘው ከፍተኛ ውጊያ በማድረግ ላይ ይገኛሉ ሲሉ ተናግረዋል። በሰሜን ሸዋ ዞን የተለያዩ አካባቢዎችም በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ተሰምቷል። በትናንትና ሁለት የፋኖ ኃይሎች ከተሞችን መቆጣጠራቸውን የአማራ ፋኖ ብሔራዊ ኃይል አፋብኃ ደቡብ አማራ ቀጠና አሳምነው እዝን ዋቢ አድርገን መዘገባችን አይዘነጋም። እዚህም አፋብኃ በተመሳሳይ ቀን በ4 ወረዳዎች ላይ የተጠና የማጥቃት ዘመቻ በማድረግ 2 ከተሞችን ጨምሮ በርካታ ቀበሌዎችን ተቆጣጥሯል ተብሏል። በዞኑ ሞረትና ጅሩ ወረዳ ጁር ከተማ ዙሪያ በተደረገ ውጊያ ሰፊ ቀጠናን ካገዛዙ ነጻ አውጥተናል ያለው አፋብኃ አሳምነው እዝ በሌላ ግንባር እንጮረር ከተማን ተቆጣጥረናል ሲል አሳውቋል። በተመሳሳይ አንሳሩና መራቢቴ ወረዳዎች በሚገኙ የአገዛዙ የጦር ካምፖች ላይ ጥቃት መፈጸሙንም አፋብኃ አክሎ ይፋ አድርጓል። ተከታዩ መረጃችን የትግራይ ኃይሎች ተቃውሞ እንደቀጠለ ነው። ተቃዋሚዎቹ ጥሪ አድርገዋል። የትግራይ ኃይሎች የሚባለው ወታደራዊ ስብስብ አባላት የሚያደርጉትን ተቃውሞ ሌሎች የህብረተሰብ ክፍሎች እንዲደግፉትም ተቃዋሚ ፓርቲዎች ጠይቀዋል። የደሞዝና ሌሎች ጥቅማ ጥቅሞች እንዲከበሩላቸው በመጠየቅ ተቃውሞና የመንገድ መዝጋት እርምጃ የሚወስዱት የትግራይ ኃይሎች አባላት ዛሬም ተቃውሟቸውን እንደቀጠሉ ናቸው። ሰራዊቱ አባላት የተለያዩ ከተሞችን የሚያገናኙ አውራ ጎዳናዎችና የከተሞችን መንገዶች ዘግተዋል። መንገዶች በመዘጋታቸው የህዝቡ የዕለት ተዕለት እንቅስቃሴም ተስተጓጉሏል። የትግራይ ኃይሎች የህዝብ ተቃውሞን ከማፈን ወጥቶ የራሳቸውን ጥያቄ ይዘው ወደ ጎዳና መውጣታቸውን ተቃዋሚው የአረና ትግራይ ሉዓላዊ ዲሞክራሲ ፓርቲ እንደሚደግፈው ሊቀመንበሩ አቶ ሀምዶም ገብረስላሴ ተናግረዋል። ሌላው ተቃዋሚ ፓርቲ የትግራይ ነጻነት ፓርቲ በበኩሉ በትግራይ ያለውን ስርዓት ለመገርሰስ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች ጥያቄዎቻቸውን ይዘው ተቃውሞን እንዲቀላቅሉ ጠይቀዋል። የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ ማድረጋቸውን DW ዘግቧል። ተከታዩ መረጃችን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ሌተናንት ጀነራል አብዱል ፈታህ አልቡርሃን በአባይ ውሃ ላይ የሚወሰድን ማንኛውንም የተናጠል እርምጃ እንደሚቃወሙ በድጋሚ አስታወቁ። ፕሬዝዳንቱ ጽህፈት ቤት በወጣው መግለጫ መሰረት ሁለቱ መሪዎች የአባይ ወንዝ ውሃን ጉዳይ በተመለከተ በቅርቡ የተፈጠሩ ለውጦችን ተወያይተዋል። የአባይ ወንዝ ላይ ዓለም አቀፍ ሕግን የሚጻረር ማንኛውንም የተናጠል እርምጃ በጽኑ እንደሚቃወሙ በድጋሚ አረጋግጠዋል። ሌተናንት ጀነራል አልቡርሃን ግብጽንና ሱዳንን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያላቸውን የተቀናጀ አቋም አጽንኦት ሰጥተው በመግለጽ የጋራ የውሃ ጥቅሞቻቸውን ለማስጠበቅ የውይይት የማስተባበር ስልቶችን ከፕሬዝዳንት አልሲሲ ጋር ሆነው ለማጠናከር ተስማምተዋል። በተጨማሪም ፕሬዝዳንት አልሲሲ የሱዳን ሉዓላዊነት የግዛት አንድነት ሙሉ በሙሉ እንደሚደግፉ አረጋግጠው የሀገሪቱን ብሔራዊ ትስስር ሊያናጉ የሚችሉ ወይም ትይዩ ተመሳሳይ አስተዳዳሪ አካላትን የሚፈጥሩትን ማንኛውንም ሙከራዎች እንደማይቀበሉ አስታውቀዋል። ሌተናንት ጀነራል አልቡርሃን በበኩላቸው የግብፅን ቀጣይ ድጋፍና የፕሬዝዳንት አልሲሲን ጥረቶች አመስግነዋል ሲሉ የዜና ምንጮቻችን ዘግበዋል።
ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ እንደሚያስፈልገው አሳወቀ። ሐማስ የቀሩ ታጋቾችን አስክሬን ለማውጣትም ዘመናዊ መሳሪያዎች ያስፈልጉኛል ብሏል። የተጨማሪ 2 ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን የሌሎች አስክሬኖችን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች እንደሚያስፈልጉት አሳውቋል። ቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቀው እስካሁን ማስረከብ የቻለው ታጋቾችን አስክሬን ሊደርስባቸው የቻላቸውን ብቻ መሆኑን ገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል ትችላለች ብለዋል። የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት በበኩሉ በቀይ መስቀል በኩል የታጋቾችን አስክሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብሏል። የእስራኤል ጦር ህዝቡ በትዕግስት እንዲጠብቀው ጥሪ አቅርቦ የታጋቾችን ማንነት የማረጋገጥ ስራ ተሰርቶ በመጀመሪያው ለቤተሰቦቻቸው እንደሚያሳውቅ ገልጿል ሲል ቢቢሲ ዘግቧል። እና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም